ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ ተመልካቾቻችን ከብስራት የዩቲዩብ ቻናላችን የሰዓቱን ዜናዎች እነሆ ይዘን ቀርበናል። ዜናዎችን እየመራው እኔ ቅድስት ደጀኔ ከመላ ስቱዲዮ ባለሙያዎች ጋር በጋራ በመሆን አብሬያችሁ ቆይታ ማድረግ ይሆናል። ከሀገር ውስጥ እንዲሁም ከውጭ ያገኘናቸውን የተለያዩ መረጃዎችንም እያደረስናችሁ አብረናችሁ እንቆያለን። መልካም ቆይታ ይሁንላችሁ። የሀገር ውስጥ ጉዳይንም እናስቀድማለን። የፍቼ ከተማ ነዋሪዎች የኢንዱስትሪ ልማት ግብዓቶች ድርጅት የፍጆታ ዕቃ አቅርቦት የመንግስት ሰራተኛ ፍላጎትን ያሟላ አይደለም በሚል ቅሬታ ቀረበ። የፍቼ ከተማና አካባቢ ነዋሪዎችን የመንግስት ሰራተኛውን ያማከለ የገበያ ማረጋጋት ስራ እየተሰራ ቢገኝም ከአቅርቦትና ክፍፍል ጋር ትልቅ ችግር እንዳለ ቅሬታቸውን ገልጸዋል። ነዋሪዎቹ የኢንዱስትሪ ልማት ግብዓቶች ድርጅት እንደ ዘይት፣ ስኳር፣ የምግብ ምርቶች፣ የንጽህና መስጫ ቁሳቁሶች የሚያቀርብ ቢሆንም ካለው አቅርቦትና ክፍፍል ጋር ተያይዞ ግን ቅሬታ እንዳላቸው ነዋሪዎቹ ለብስራት ሬዲዮና ቴሌቪዥን ተናግረዋል። ድርጅቱ ገበያን የማረጋጋት ስራን ዓላማ አድርጎ ቢንቀሳቀስም ምርቶቹ ለተጠቃሚው ሳይደርስ በማይታወቅ መንገድ ለቸርቻሪ ነጋዴ እጅ ገብተው ይገኛሉ ሲሉም ቅሬታቸውን ገልጸዋል። የኢንዱስትሪ ልማት ግብዓቶች ድርጅት ፍቼ ቅርንጫፍ ስራ አስኪያጅ የሆኑት ወይዘሮ ቅድስት ተመስገን በሰጡት ምላሽ ደግሞ አሁን እየቀረበ ካለው የፍጆታ ግብዓት ጋር የተጠቃሚው ፍላጎትን ባለማጣጣሙ ቅሬታዎች ሊቀርቡ ችለዋል። ድርጅቱ በየጊዜው የነዋሪው ማህበረሰብና የመንግስት ሰራተኛው ላይ ትኩረት አድርጎም የፍጆታ እቃዎችን በተመጣጣኝ ዋጋ ለሽያጭ ሲያቀርብ ህጋዊ በሆነ የመስሪያ ቤት የሸማቾች የህብረት ስራ ማህበራትና ዩኒየኖች በተጻፈ ህጋዊ ደብዳቤ መሰረት በማድረግ ከንግድ ጽሕፈት ቤት ጋር የማጣራት ስራ በመስራት የፍጆታ እቃዎች እንደሚከፋፈሉም ገልጸዋል። ይሁን እንጂ ከተለያዩ ተቋማት የሚላኩ ደብዳቤዎች የመስሪያ ቤት ሰራተኛ ያልሆነ መዝግቦ በመላክ የድርሻውን መጠን ለአትራፊ ነጋዴዎች አሳልፎ የመስጠት ድርጊት ተስተውለዋል። በሌላ በኩል ከድርጅቱ የሚወጡ ግብዓቶችን ተረክበው ለአትራፊ ነጋዴዎች አሳልፈው የሚሰጡ እንዳሉም ገልጸዋል። በዚህም የተነሳ እንደ ዘይትና ስኳር የመሳሰሉት ላይ አሁን ካለው የገበያ ግብይት ምርቶች በስፋት ለማግኘት ያለው ፍላጎት ትልቅ በመሆኑ ወዲያው የሽያጭ ሂደቱ ተጠናቆ ባለበት ሁኔታም ቅሬታዎች በስፋት እንደሚቀርቡም ተናግረዋል። አሁን ላይ ያለውን ቅራኔ ለመፍታት ግልጽ በሆነ አሰራርም ከንግድ ጽሕፈት ቤት ጋር በመሆንም እየተሰራ እንደሚገኝና አቅርቦትን በመጪው የበዓላት ጊዜያትና አሁን ባለው የጾማት ወቅት በማስተካከል ቅሬታቸው ለመፍታትም እንደሚጥሩ ወይዘሮ መቅደስ ተመስገን ጨምረው ገልጸዋል። የሰሜን ሸዋ ንግድ ጽሕፈት ቤት የህብረተሰቡን ቅሬታ ተንተርሶም ቁጥጥርና ክትትል በማድረግ የገበያ ማረጋጋት ስራ ላይ ትኩረት ሰጥቶ እንደሚሰራም ጨምረው ለብስራት ሬዲዮና ቴሌቪዥን ተናግረዋል ስትል ኤደን ሽመልስ ዘግበዋለች። እኔንም ቤተሰቦቼንም አይመስልም በማለት የገዛ ልጁን ለመግደል የሞከረው ግለሰብ በእስራት ተቀጣ። በባሌ ዞን ሀረና ቡልቅ ወረዳ ቁምቢ ቀበሌ ነዋሪ የሆነው አብዲ ጀማል የ3 ዓመት ልጁን እኔን አይመስለኝም በማለት በገመድ አንቆ ለመግደል ሲሞክር እጅ ከፍንጅ ተይዞ በእስራት ተቀጥቷል። ግለሰቡ በትዳሩ ደስተኛ የነበረና ከአጋሩ ጋርም ሰላማዊ ትዳር ህይወት እየመራ እያለም በተወለደው ወንድ ልጅ ግን ጥርጣሬ ተሞልቶ በባልና ሚስት መካከል ግጭት ይፈጠር እንደነበር ተገልጿል። ተከሳሹ ልጁ ከኔም ሆነ ከስጋ ዘመዶቼ አይመስልም ከየት የመጣ ነው በማለት ሚስቱን መጠየቁንና እሷም ካንተ ውጪ የማውቀው ሰው የለም በማለት የባሏን ጥርጣሬ ለማስቀየር ብትሞክርም ሳያምናት መቅረቱን ብስራት ሬዲዮ የሀረና ቡልቅ ወረዳ ፖሊስ ያገኘው መረጃ ያመለክታል። በዚህም ለወላጅ እናቷ በትዳራቸው ውስጥ የተፈጠረው ውዝግብ በማማከር ከእናቷ ጋር በአካባቢው አዋቂ ወደ ተባለው ሰው ይሄዱና ይጠይቃሉ። በዚህም አዋቂው በተባለው ሰው ምላሽ አግኝተው እናትም ልጅም ወደ ቤታቸው ይመለሳሉ። በዚህ ወቅት አባት ብቻውን ከእናቱ ውጭ ያገኘውን የ3 ዓመት ተኩል ልጁን በተኛበት በገመድ አንገቱ ላይ ያንቀዋል። የ3 ዓመቱ ልጅ ትንፋሽ አጥሮትም ተዝለፍልፎ እያጣጣረ ሳለ ሚስት ወደ ቤት ስትገባ ልጇ ሲንፈራፈር በማየቷም ተደናግጣ ድረሱልኝ በማለት ትጮኻለች። የአካባቢ ሰዎች ደርሰውም የ3 ዓመት ልጅ ትንፋሹ ቁርጥ ቁርጥ እያለም ካስጣሉት በኋላም የሕክምና እርዳታ እንዲያገኝም ወደ ጤና ጣቢያ በመውሰድ እርዳታ እንዲያገኝ በማድረግ ህይወቱን ማትረፍ ተችሏል። ፖሊሱም በግለሰቡ ላይ ምርመራ ሲያከናውን የተወለደው ልጅ የእሱና የዘመዶቹ መልክ ያልያዘና ከሌላ የተወለደ ስለመሰለው በጥርጣሬ የሰው ልጅ ለምን አሳድጋለሁ ብዬ ድርጊቱን ፈጽም ያለው በማለትም ቃሉን ይሰጣል። ፖሊስም በልጁ ላይ የደረሰውን የጉዳት መጠን ከጤና ተቋም መረጃ በመያዝ የምርመራ መዝገቡን ለአቃቢ ህግ ይልካል። አቃቢ ህግም ከፖሊስ የደረሰውን የምርመራ መዝገብ ተመልክቶም በወንጀል ህግ ቁጥር 555 በህፃናት ላይ ታስቦ የሚፈጸም ከባድ የአካል ጉዳትን በመጥቀስ ክስ የመሰረተም ሲሆን ክሱን የተመለከተው የሀረና ቡልቅ ወረዳ ፍርድ ቤት መጋቢት 3 ቀን 2017 ዓ.ም በዋለው ችሎት ተከሳሽ አብዲ ጀማል ጥፋተኛ ሆኖ በመገኘቱም በ2 ዓመት ከ6 ወራት እስራት እንዲቀጣ የወሰነበት መሆኑን የሀረና ቡልቅ ወረዳ ፖሊስ ለብስራት ሬዲዮና ቴሌቪዥን የላከው መረጃ ያመለክታል። ዘገባው የኤደን ሽመልስ ነው። እስካሁን የሀገር ውስጥ መረጃ ነበር እየነገርናችሁ ቆይታ ያደረግነው። ከዚህ በመቀጠል ደግሞ ከውጪ ወዳገኘናቸው መረጃዎቻችን ነው የምናሳልፋችሁ። ከየመን የተተኮሰ ሚሳኤል በግብጽ ማረፉ ተገለጸ።
ከየመን የተወነጨፈው ሚሳኤል በሸርም ኤል ሼክ አቅራቢያ የወደቀ ሲሆን የእስራኤል ጦር በጥቃቱ የደረሰ ጉዳት አለመኖሩን አስታውቋል። የእስራኤል ጦር አክሎም ከየመን ተተኩሶ በግብጽ የወደቀው ሚሳኤል ምናልባትም የእስራኤል ሉዓላዊ ግዛት ላይ ያነጣጠረ ከነበረ የማጣራት ስራዎች እየሰሩ መሆኑን ገልጸዋል። እንደ እስራኤል ጦር መረጃ ከሆነ ሚሳኤሉ ከየመን ተነስቶ በግብጽ ሲናይ ባህረ ሰላጤ ላይ መውደቁን ያረጋገጠ ቢሆንም በእስራኤል መሬት ላይ የደረሰ ምንም አይነት ጥቃት እንደሌለ እንዲሁም ሌላ አሳሳቢ አደጋ ስለመኖሩ የሚያሳዩ ምንም ምልክቶች እንደሌሉ አስታውቋል። የየመን ሁቲዎች ለመጨረሻ ጊዜ ተመሳሳይ ጥቃት የፈጸሙትም የእስራኤልና የሐማስ የተኩስ አቁም ስምምነትን ከጀመሩ አስቀድሞ በነበረ ጊዜ ማለትም ጃንዋሪ ወር ላይ የነበረ ሲሆን በሰዓቱ የእስራኤል ጦር የአየር ክልሌን ጥሰው የገቡ 3 ሰው አልባ አውሮፕላኖችን መትቼ ጥያለው ሲል ማስታወቁ አይዘነጋም። የሁቲዎች ጥቃት የተፈጸመውም የአሜሪካ መንግስት በሁቲ ይዞታዎች ላይ ጥቃት መፈጸም በጀመረም በሰዓታት ውስጥ ሲሆን በኢራን የሚደገፉት የሁቲ ታጣቂዎች በቀይ ባህር የሚጓዙ የንግድ መርከቦች ላይ ጥቃት ይፈጽማሉ በማለትም ይወነጅላሉ። ታዲያ ሌሊቱን በአሜሪካ በተፈጸሙ ጥቃቶች ከ50 በላይ ሰዎች ህልፈት አልፏል ሲል የሁቲው የጤና ሚኒስቴር አስታውቋል። ታይዋን የቤጂንግ መንግስት ደጋፊ የሆነች ቻይናዊቷን ተጽዕኖ ፈጣሪ ቪዛ በመሰረዝ ከደሴቲቷ እንድትወጣ አዘዘች። በታይዋን የምትኖር ቻይናዊቷ ተጽዕኖ ፈጣሪ በቀናት ውስጥ ደሴቱን ለቃ ካልወጣች መባረር አለባት ሲሉ የታይዋን ባለስልጣናት ገልጸዋል። ቻይና ደሴቲቱን ታይዋንን በግዳጅ መውሰድ የሚለውን ሀሳብ የሚደግፉ ቪዲዮዎችን ቻይናዊቷ አጋርታለች። እርምጃው ከፍተኛ ውጥረት በነገሰበትና ቻይናውያን በዲሞክራሲያዊቷ ደሴት ላይ በሚደረጉት እንቅስቃሴዎች ላይ ተጽዕኖ የሚያሳድሩ ጥርጣሬዎች እየጨመረ ባለበት ወቅት ነው። የተጽዕኖ ፈጣሪዋን ቪዛ የሻረው የታይዋን ብሔራዊ የስደተኞች ኤጀንሲም ድርጊቱ የታይዋን ሉዓላዊነትን ለማስወገድ የተደረገና በታይዋን ማህበረሰብ ዘንድ ተቀባይነት የለውም ብሏል። በባለስልጣናት ግለሰቧ ሊዮ የምትባል ተጽዕኖ ፈጣሪ ስትሆንም ከታይዋን ሰው ጋር ጋብቻ ከፈጸመች በኋላ በጥገኛ ቪዛ ከቻይና ወደ ታይዋን መጥታለች። ሊዮ በግዳጅ ከመባረሯ በፊት ታይዋንን ለመልቀቅ እስከ ማርች 24 ድረስ ጊዜ እንደተሰጣት የሀገር ውስጥ ሚዲያ ዘግቧል። የኤንአይኤ መግለጫ እንደገለጸውም ለሌላ ጥገኛ ቪዛ ለ5 ዓመታት ማመልከት አትችልም ብሏል። በታይዋን የምትኖረው ያያ በመባል በማህበራዊ ሚዲያ የምትታወቅ ሊዮ ከትንሽ ልጇ ጋር የቤጂንግ መንግስት ደጋፊ ቪዲዮዎችንም ትለጥፋለች። በቪዲዮዎች ውስጥ ሊዮ ደሴቲቱን የታይዋን ግዛት ናት ስትል ትናገራለች። ታይዋን የማትነጣጠል የቻይና አካል ነች ሲል የቻይና መንግስት የያዘውን አቋም ስታስተጋባም ቆይታለች። ቻይና ራስ ገዝ የሆነችውን ታይዋን የግዛቴ አካል ነች ስትልም ትናገራለች። ታይዋን ግን ራሷን ከቻይና የተለየች አድርጋም ትመለከታለች። ሊዮ 480 ሺህ ተከታዮች ባሉት የቲክቶክ የቻይና አቻ በሆነው በዲዮን ላይ በአንድ ቪዲዮ ላይ የእናት ሀገር ሙሉ በሙሉ ውህደት አስፈላጊ ነው፣ የታይዋን ህዝብ የፈለገው ምንም ይሁን ምን ስትል ትናገራለች። በኃይል ከመዋሃድ ሰላማዊ አንድነትን በጣም ከባድ ነው ስትል አክላለች። የታይዋን ሰዎች በሚመርጡት ምርጫ ላይ የተመሰረተ ነው ስትልም ተደምጣለች። በቪዲዮቿ ላይ የታይዋን ደጋፊዎች ትችትም ሲሰነዘር ሊዮ በዲዮን ላይ በፍጹም ወደኋላ እንደማትመለስም አስታውቃለች። ተመልካቾቻችን ለሰዓቱ ያዝናቸው መረጃዎቻችን እነዚህን ይመስሉ ነበረ። ስለተከታተላችሁንም እጅግ አድርገናችሁ እናመሰግናለን። ሁላችሁም በያላችሁበት መልካም ጊዜ ተመኘው። ሰላም።